ሰላም ጤና ይስጥልን ቤተሰቦች፣ ቦሊውድ ወቅታዊ እንግዲህ በድጋሚ ይዤላችሁ ቀርቤያለሁ። የመጀመሪያ ትልቁ ዜና የሚሆነው የኬጂኤፍ ሜከሮች አሁን እንደተናገሩት ወይም አናውንስ እንዳደረጉት ከሆነ KGF 3 እንደሚሰራ በድጋሚ አናውንስ አድርገዋል። ማለትም አፕሪል 14 ላይ ከ3 ቀን በፊት ቀደም ብሎ ማለት ነው KGF ቻፕተር 2 የተለቀቀበትን 3ኛ ዓመት ምክንያት በማድረግ KGF ቻፕተር 3 እንደሚሰራ አናውንስ አድርገዋል። ማለትም ፊልሙ ከተለቀቀ 3ኛ ዓመቱን በማክበር በዛውም አናውንስመንት ይሆናል ብለው ስለ KGF ቀደም ያሉ ሲኖችን አሳይተዋል። ወይም KGF ቻፕተር 3 የተሰኘውን ቪዲዮ ቀንጨብ አድርገው ሊያሳዩን ችለዋል። ማለትም ያ መጨረሻ ላይ ያየነው ረሚካ ሴን የሮኪን አንድ ፋይል የገለጠችበትን ሲን በደንብ አሳይተውናል። 3ኛው ቻፕተር እንደሚቀጥል በዛው እየነገሩ ነው መሰለኝ። ልክ እንደገለጠችም ከጀርባ አንድ ድምጽ ይሰማል። በእርግጥ የፊልሙ ዳይሬክተር ፐርቻንት ኒል በላይ የተለያዩ ስራዎችን ከያዘ በኋላ ሁሉም ሰው ገምቶ የነበረው KGF ቻፕተር 3 አይሰራም ብሎ ነበር። ግን ከ3 ቀን በፊት ቀደም ብለው የለቀቁት ቪዲዮ በሚታይ ሰዓት ላይ በደንብ ያረጋገጠው KGF ቻፕተር 3 በትክክል መስራት እንዳለባቸውና እንደሚሰሩ ያረጋገጠ ቪዲዮ ሆኗል። በእርግጥ KGF በ100 ከሮር ተሰርቶ 1200 እና 1300 ከሮር አካባቢ ማስገባት ከቻለ 3ኛው ክፍል እንደሚሰራ መቼስ ግድ ነው ማለት ነው። ግን አሁንም ትልቅ ጥያቄ የሚሆነው እሺ መሰራቱን ይሰራ፣ ግን እስከ መቼ ድረስ ነው KGF ቻፕተር 3 ለእይታ የሚበቃው የሚለው እንግዲህ ድጋሚ እንጠብቃለን ወይስ ፈጣን ብለው ለእይታ ያበቁልናል የሚለው ምንም የተናገሩት ነገር የለም። ቢሆንም ግን ሁሉ ነገር ከተስተካከለ KGF ቻፕተር 3 ቀረጻውን ሊጀምር የሚችለው ከሰላርቱ በኋላ መሆኑ የተረጋገጠ ነው። በአሁኑ ሰዓት ላይ ፊልሙ ዳይሬክተር ከጁኒየር ኤንቲአር ጋር ድራገን የተሰኘ ፊልም ቀረጻ ላይ እንደሆነ ተነግሯል። ይህ ፊልምም እስከዚህ ዓመት መጨረሻ ድረስ ቀረጻውን ይጨርሳል ተብሎ ይጠበቃል። ከድራገን በኋላም ደግሞ የሰላርቱ ቀረጻ ይጀመራል። እሱን ደግሞ 2026 አጋማሽ ድረስ ያልቃል ተብሎ ይጠበቃል። ከዛ በመቀጠል ደግሞ KGF ቻፕተር 3 2026 የዓመቱ መጨረሻ ድረስ ቀረጻ ይጀምራል። ስለዚህ ፊልሙ ለእይታ ይበቃ 2027 ነው ማለት ነው። እድሜና ጤናውን ይስጠንና ያድርሰን። በእርግጥ ይሄ እስካሁን ድረስ የተያዙ ፕሮጀክቶችን ከማየት የተገመተ ሲሆን ኦፊሻል አይደለም። ምናልባት ቀደም ብለውም ሊያወጡት ይችላሉ። እናንተ ምን ትላላችሁ? KGF ቻፕተር 3 ረጅም ጊዜ ይቀረዋል፣ ግን ይሰራል ይወጣል? ምን ትላላችሁ? ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ቀጣዩ ዜና ደግሞ የናኒ ሂት 3 የተሰኘው ወይም ደግሞ ሂት 3ኛው ክፍል ትሬለሩ ለእይታ በቅቷል። ከመጀመሪያ ቲዘሩ ላይም በደንብ አሳይተው ነበር ሞቅ ያለ አክሽን እንደሚኖረው። አሁን ትሬለሩ ላይም ደግሞ ናኒ እጅግ በጣም ድምቅ ያለ ሞቅ ያሉ አክሽኖች እንዳሉት በፊልሙ ላይ በደንብ አሳይቶናል። ትሬለሩ በደንብ እንዳሳየው ሞቅ ያሉ ምርጥ አክሽን ሲኖች እንዳሉት በደንብ አሳይቶናል። ከዛ በተጨማሪም እንደተለመደው እንግዲህ ጨከን ያሉ ሲኖችም እንደሚኖሩት ያሳያል። ትሬለሩ እንዳሳየው ከሆነ የፊልሙ ታሪክ በአንድ ህፃን ልጅ እገታ ይጀምራል። ስለዚህ ይህንን ኬዝም ለመፍታት አርጁን ወደ ኬዙ ይገባል። ከዛ በኋላ ውስብስብ የሆነ ጉዳይ ያጋጥመዋል። ከባድ ወንጀለኞችም ያጋጥሙታል አይነት ነገር። ስለዚህ አርጁንም እንግዲህ ያጋጠመው ኬዝ ላይ ምን አይነት ወንጀለኞች ያጋጥሙታል፣ በምን አይነት መልኩ ይህንን ኬዝ ይፈታል የሚለው እንግዲህ በፊልሙ ላይ በደንብ የምናየው ነው። ትሬለሩ ሲታይ በጣም ደስ የሚልና አሪፍ ነገር አለው። የፊልሙ ታሪክ ግን እንዴት ይሆናል የሚለው ደግሞ አብረን የምናየው ነው። በዛውም ቦክስ ኦፊስ ላይ ፊልሙ ምን ያህል ገቢ ያስገባል የሚለው ነው በደንብ የምናየው ይሆናል። ይህ ሂት 3 የተሰኘው ፊልም እንግዲህ በፓን ኢንዲያ የሚለቀቅ ሲሆን ታሚል፣ ቴሉጉ፣ መለያለምና ካናዳ እንዲሁም ደግሞ ሂንዲን ጨምሮ በ5 ቋንቋዎች በዓለም አቀፍ ደረጃ ለእይታ ይበቃል የተባለ ፊልም ነው። ፊልሙ ለእይታ የሚበቃው ሜይ 1 ይለቀቃል። सर इन क्रिमिनल्स को जेल के 10 फीट के सेल के अंदर होना चाहिए या फिर धरती के नीचे 6 फीट गड्ढे। የከማል ሐሰን 237ኛ ፊልሙ ዝግጅት ጀምሯል ተብሏል። የፊልሙ ፕሮዲውሰርም አንድ ፎቶ ሼር ያደረገ ሲሆን በፎቶ ላይም አቡ መኒውና አቢ መኒው ከከማል ሐሰን ጋር አንድ ላይ ሆነው ታይተውበታል። ሁለቱ በእርግጥ የተለያዩ ሰዎች ሲሆኑ ግን አንድ ላይ አምባኒው በሚል ስም ይጠራል። በእርግጥ ይህን ፊልም እነሱ ለመጀመሪያ ጊዜ ዳይሬክት አድርገው ይሰሩታል የተባለ ቢሆንም ቀደም ብለው ግን ቆንጆ አክሽን ስታንት ሰርተዋል። ከከማል ሐሰን ጋርም ቪክረምና ኢንዲያንቱ ላይ አክሽን ስታንቱን በመስራት በደንብ ይታወቃል። በአሁኑ ሰዓትም ቢሆን ተግላይፍ የተሰኘው ፊልም ላይም አክሽን ስታንቱን እነሱ እየሰሩ መሆኑ ተነግሯል። ስለዚህ የከማል ሐሰን 237ኛ ፊልሙ ከነሱ ጋር የሚሰራ ሲሆን ወይም ዳይሬክት የሚያደርጉት እነሱ መሆኑ የተነገረ ሲሆን በቀጣይ ጥቂት ቀናት ውስጥ ኦፊሻል አናውንስመንት ተደርጎ ወደ ቀረጻ ይገባሉ ተብሎ ይጠበቃል። ይህ ፊልም ደመቅ ያለ ትልቅ አክሽን ፊልም ነው የተባለ ሲሆን በፊልሙ ላይ መሪ ተዋናይ የሚሆነው ከማል ሐሰን መሆኑን ተነግሯል። ስለዚህ የፊልሙን ቀጣይ አፕዴት እንግዲህ በቅርቡ እንጠብቃለን ማለት ነው። ዌልካም ቱ ዘ ጀንግል የተሰኘው ፊልም የፊልሙ ሜከሮች ለቀጣይ ቀረጻ እየተዘጋጁ መሆኑ እየተነገረ ነው ያለው። ዌልካም ቱ ዘ ጀንግል 2ኛ ዙር ቀረጻውን ህንድ ውስጥ የሚያደርግ ሲሆን 3ኛ ዙር ቀረጻውን ግን ወደ ውጪ ሀገራት ላይ ይዞራል። የተለያዩ ሀገሮች ላይም ቀረጻ ይደረጋል እየተባለ ነው ያለው። የፊልሙ ዳይሬክተር አህመድ ካንም እንደተናገረው ከሆነ በፊልሙ ላይ በጣም ብዙ ተዋናዮች ስላሉ ሁሉንም አንድ ላይ ይዞ እንግዲህ የተለያየ ቦታ ላይ እየተንቀሳቀሰ ቀረጻ ለማድረግ በጣም እንደተቸገረ እየተናገረ ያለበት ሁኔታ ነው ያለው። የፊልሙ ቀረጻ ቀደም ብሎ እንደተነገረው እንግዲህ ዲሴምበር 2023 ላይ ነበር የተጀመረው። በተዋናዮቹ ብዛትና አንዳንዶቹም ስላልተመቻቸው በዛ ምክንያት እስካሁን ድረስ የተንዛዛ እየተራዘመ ያለበት ሁኔታ ነው ያለው። እንደሚታወቀው ልክ እንደ ሃውስፉል 5 ዌልካም ቱ ዘ ጀንግል የተሰኘው ፊልም ላይ በጣም ብዙ ተዋናዮች እንዳሉት ቀደም ብሎ ተነግሯል። 24 እና ከዛ በላይ የሚበልጣሉ የሚል መረጃም አለ። ስለዚህ ዌልካም ቱ ዘ ጀንግል ቀጣይ ቀረጻውን እንግዲህ በቅርቡ ይጀምራል ከተባለ በዛው ከቀጠለ ካልተቋረጠ እስከ ዲሴምበር 2025 ለእይታ ይበቃል የሚለው ቻንስ ሰፋ ያለ ነው። በእርግጥ መጀመሪያ ይህንን ፊልም ዲሴምበር 2024 እንለቀዋለን ብለው ቀረጻውን እያጣጣፉ ጀምረው ነበር። የተለያየ ነገር እንግዲህ ስላጋጠማቸው ቀረጻው ተንጓቶ አሁን ዲሴምበር 2025 ይወጣል እየተባለ ነው ያለው። ስለዚህ በቀጣይ እንግዲህ ፊልም ሜከሮቹ ኦፊሻል ሪሊዝ ዴቱ በዚህ ቀን ነው እስከሚሉን ደግሞ እንጠብቃለን። አንቦም ሲና የተባለው ታዋቂው ዳይሬክተር ሙልክ የተሰኘው ፊልም ክፍል 2ቱን ለመስራት ዝግጅቱን ማጠናቀቁ እየተነገረ ነው ያለው። ሙልክ የተሰኘው ፊልም በ2018 ለእይታ ይበቃ ፊልም ነበር። በጣም
በጣም ተወዳጅነትን ያገኘ በፊልሙ ላይም ታፕሲ ፐኑና ሪሺ ከፑር መሪ ተዋናይ ሆነው የተጫወቱበት ድንቅ ፊልም ነበረ። የመጀመሪያው ክፍል ላይ ታፕሲ ፐኑ ጠበቃ ሆና ነበር የተጫወተችው። እንደተባለው ከሆነ አሁን በሁለተኛው ክፍል ላይም ጠበቃ ሆና ነው የምትቀጥለው የተባለ። ስለ ታሪኩ ምንነት በእርግጥ በትክክል የወጣ አፕዴት ባይኖርም አንዳንድ መረጃዎች እንደሚያሳዩት ከሆነ ልክ እንደ መጀመሪያው ክፍል አንድ ሶሻል ሜሴጅ ያለው ሶሻል ድራማ ፊልም ይሆናል ተብሏል። ቀረጻውን በቅርብ ቀን ይጀምራል የተባለ ሲሆን በፊልሙ ላይ ሌላ ማን ተዋናይ ይገባሉ የሚለውን ደግሞ በቀጣይ የፊልም ሜከሮቹ አፕዴት እስከሚወጡ ድረስ እንጠብቃለን። ስቱደንት ኦፍ ዘይድ የተሰኘው ፊልም ይሰራል ከተባለ ቀደም ብሎ ተነግሮ ነበረ። አሁን ላይ እንደተነገረው ከሆነ ሰና ከፑር በፊልሙ ላይ ደብል ሮል ወይም ደብል ፌስ ሆና ትተውናለች የተባለ ሲሆን የፊልሙ ቀረጻም ከአፕሪል 20 ጀምሮ ይጀምራል ተብሏል። ስቱደንት ኦፍ ዘይድ ስለተሰኘው ፊልም እንኳን እርግጠኛ ነኝ ሁላችሁም ታውቃላችሁ። የመጀመሪያው ክፍል 2012 ላይ ለእይታ በቅቶ ነበር። ሁለተኛው ክፍል ደግሞ 2019 ላይ ለእይታ በቅቶ ነበር። ሁለቱም ፊልሞች ቦክስ ኦፊስ ላይ ጥሩ የሚባል ገንዘብ ሰብስበው ወርዶ ነበር። ካላያችሁት ደግሞ ሁለቱንም ፊልም አዲስ ቲቪ ላይ ገብታችሁ በትርጉም ማየት ትችላላችሁ። ስለዚህ ስቱደንት ኦፍ ዘይድ የሚል አንድ ዌብ ሲሪዝ እየወጣ ነው ያለው። ሰና ከፑር ደግሞ በፊልሙ ላይ ደብል ፌስ ሆና ትጫወታለች ተብሏል። ስለዚህ ይሄ ዌብ ሲሪዝ ቀረጻውን ከአፕሪል 20 ጀምሮ ይጀምራል የተባለ ሲሆን ቀረጻውንም ሙምባይ ውስጥ በሚገኝ አንድ ሃይስኩል እንደሚጀምር እየተነገረ ነው ያለው። በአጠቃላይ እንግዲህ ዌብ ሲሪዝ ወይም ተከታይ ፊልሙ 6 ኤፒሶድ ይኖራል የተባለ ሲሆን እስከዚህ ዓመት መጨረሻ ድረስ ጂኦ ሆትስታር ላይ ይታያል ተብሎ ወይም ይለቀቃል ተብሎ ይጠበቃል። ስለ ቦክስ ኦፊስ አንድ አፍታ መለስ ብለን ስናይ ጉድ ባድ አግሊ የተሰኘው ፊልም በመጀመሪያ ሳምንቱ ወይም ፈርስት ዊኬንድ ላይ ኢንዲያን ኔት ኮሌክሽን 86 ከሮር ማስገባቱ የተነገረ ነው ያለው። ይህ ገንዘብ በግሮስ ሲቀበጥ 102 ከሮር ሲሆን ኦቨርሲስ ማርኬት ላይ ደግሞ ይህ ፊልም ራሱ 48 ከሮር መሰብሰብ ችሏል። ስለዚህ ጉድ ባድ አግሊ የተሰኘው ፊልም በመጀመሪያ ዊኬንዱ ብቻ በዓለም አቀፍ ደረጃ 150 ከሮር መሰብሰብ መቻሉ አስደናቂ ያድርጉታል። በእርግጥ እንደዛም ሆኖ ከበጀቱ እርቆ ነው የሚገኘው። ምክንያቱም ፊልሙ በአጠቃላይ ወጣበት የተባለው 250 ከሮር ነው። ስለዚህ ጉድ ባድ አግሊ የተሰኘው ፊልም ላይፍ ታይሙን ሲጨርስ ደግሞ ምን ያህል ያስገባል የሚለው ደግሞ አብረን ይሆናል። የሰኒ ፓጂ ጃት የተሰኘው ፊልምም የመጀመሪያ ዊኬንድ ላይ ኢንዲያን ቦክስ ኦፊስ ላይ ወይም በኔት ኮሌክሽን 40 ከሮር መሰብሰብ ችሏል። ይህ ገንዘብ ራሱ በግሮስ ሲቀመጥ 48 ከሮር ሲሆን ኦቨርሲስ ማርኬት ላይ ደግሞ 5 ከሮር መሰብሰብ ችሏል። ስለዚህ ጃት የተሰኘው ፊልም የመጀመሪያ ዊኬንዱ ላይ በዓለም አቀፍ ደረጃ 53 ከሮር መሰብሰቡ ምርጥ ገንዘብ ሰርቷል አስብሎታል። የጃት በጀቱም 100 ከሮር ነው። ስለዚህ ይህን ፊልም ቢሆን ከበጀቱ አኳያ ሲታይ በጣም ሩቅ ናል፣ ግማሽ አካባቢ። ስለዚህ ጃት የተሰኘው ፊልምም ላይፍ ታይሙን በሚጨርስ ሰዓት ደግሞ ምን ያህል ገቢ ያስገባል፣ ቦክስ ኦፊስ ላይ እንዴት ይሆናል ቢለውም አብረን ምን ይሆናል። ጃትንም ሆነ ጉድ ባድ አግሊ የተሰኘውን ፊልም እንግዲህ ካላያችሁ በትርጉም ማየት የምትችሉት አዲስ ቲቪ ላይ መሆኑን ደጋግሜ እናገራለሁ ነው ወይስ አዲስ ቲቪ ሆነ አልናገርም? ገብታችሁ አሁን ማየት ትችላላችሁ፣ በትርጉም ታገኙታላችሁ። ህንድ ፊልም ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እየተጫወተን እያቀረብኩላችሁ ሄዳለሁኝ። ቻናሉን ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ስማ ये 2.5 किलो के ይሄ 2.25 ኪሎ የሚመዝነው እጅ ምን ያህል አቅም እንዳለው ጉልበቱን ሰሜኖች በደንብ አይተውታል፣ ያውቁታል። አሁን ደግሞ ደቡቦች ያዩታል በደንብ። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।